is great to be here with you, and we thank God for the privilege of joining you today in this wonderful gathering, and just thank you for your warm welcome and fellowship. ሰላም ጤና ይስጥልን ውድ የኢቫንጀሊካል ሚዲያ ኔትወርክ ተመልካቾቻችን፣ ዛሬ ሐምሌ 10 2018 ዓ.ም የኢቫንጀሊካል ቴሌቪዥን እዚህ መካኒሳ አቦ ማዞሪያ በሚገኘው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ተገኝተናል። እዚህም የተገኘንበት ምክንያት እንግዲህ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 5ኛ ዓመት የሚስዮናውያን ላኪ ማህበረ ምእመናን ፎረም የመክፈቻ መርሃ ግብር ማዘጋጀቷን ተከትሎ ነው። የተከናወኑ መርሃ ግብሮችን እንደሚከተለው ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ሐምሌ 10 2018 ዓ.ም በኢትዮጵያ ወንጌላዊት ቤተክርስቲያን 5ኛው ዓመታዊ የሚስዮን ላኪ ማህበረ ምእመናን ፎረም የመክፈቻ መርሃ ግብር በመካኒሳ መካነ ኢየሱስ ተከናውኗል። መርሃ ግብሩን ቄስ ሰለሞን በጸሎት ያስጀመሩት ሲሆን ቄስ ሙላቱ እንዲሁም የመካነ ኢየሱስ መዘምራን በመዝሙር ጉባኤውን አገልግለዋል። የእግዚአብሔር ቃል በቄስ አሸናፊ ብሩ ቀርቧል። በመቀጠልም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የወንጌል ተልእኮና ቴዎሎጂ መምሪያ ዳይሬክተር የሆኑት ቄስ ጥላይ ከበደ እንዲሁም ተጋባዥ እንግዶች የእንኳን ደህና መጣችሁ መልእክታቸውን ለፎረሙ አባላት ያስተላለፉ ሲሆን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት እና የማህበረ ምእመናን ፎረም የበላይ ጠባቂ ቄስ ዶክተር ዮናስ ይገዙ ለፎረሙ አባላት ሰላምታ አቅርበው ጉባኤውን በይፋ ከፍተዋል። በጌታ የተወደዳችሁና የተከበራችሁ እጅግ የተወደዳችሁ የእግዚአብሔር ቤት አገልጋዮችና በማሳው ላይ ፈቅዳችሁ የተሰማራችሁ ተጠርታችሁ ደግሞ የተላካችሁ ወንድሞች፣ እህቶች፣ አባቶች፣ እናቶች ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይብዛ። እንኳን ደህና መጣችሁ። እንኳን በሰላም መጣችሁ። እንኳን ደግሞ እግዚአብሔር ለዚህ ቀን ሁላችንንም አደረሰን። ዛሬ ዓመት አካባቢ እንደዚሁ ተሰብስበን ነበረ። ጉለሌ ነበር የዛን ጊዜ። ቁጥራችን ዛሬ ከዛሬ ዓመት እጅግ ይበልጣል፣ ደግሞም ሊበልጥ ይገባል። እግዚአብሔር ይችን ቤተ ክርስቲያን የምታፈራ ፍሬ የምትሰጥ ደግሞም የምታመርት ሊያደርጋት ወዷል። ክብር ለጌታ ይሁን። ስለዚህ እየበዛን እንጂ እያነስን ከቶ አንሄድም። ቁጥሩ ጨምሯል፣ ካምና ዛሬ ጨምሯል። ምንም ጥያቄ የለውም። በሚቀጥለውም ዓመት ይጨምራል። ከጥቂት ዓመታት በኋላ ይህንን ፎረም እንደዚህ ባሉ ህንፃዎች ውስጥ ማካሄድ አንችልም። ሜዳ ላይ ነው የሚሆነው። 30 ሺህ 40 ሺህ 50 ሺህ ሆነን የሚስዮን ሳምንትን እናከብራለን። ሜዳውን ሞልተን እና ይሄ ደግሞ ይሆናል። እግዚአብሔር ይህንን ኮንፈረንስ ወይም ደግሞ ፎረም የተባረከ ያድርግልን። በዚህ ሰፊ ትምህርት ይቀርባል። እነዚህን ትምህርቶች ደግሞ እናንተ ወስዳችሁ ለሌሎች እንደምታደርሱ ተስፋ እናደርጋለን። እንካልኩ በኋላ ይሄ የ5ኛው የሚስዮን ላኪ ማህበራነ ምእመናን ፎረም ወይም ኮንፈረንስ መጀመሩን በአብ በወልድ በመንፈስ ቅዱስ ስም አስታውቃለሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ እንደተናገሩት 3000 የሚሆኑ ማህበረ ምእመናን በዚህ የመክፈቻ ፎረም እንደተሳተፉ ጠቅሰው ይህ የማህበረ ምእመናን ፎረም ቤተክርስቲያኒቱ እየሰራችው ላለው የሚስዮን አገልግሎት የበለጠ ለማጠናከር የተዋቀረ ፎረም ነው ብለዋል። ቤተክርስቲያኒቱ እንደ አውሮፓውያን አቆጣጠር ከ2007 ጀምሮ የሚስዮን አገልግሎቷን አጠናክራ የቀጠለች መሆኗን አስታውሰው በዕለቱ በጀመረው ፎረም ላይ የማነቃቂያ ትምህርቶች፣ በወሳኝ አሰራር ጉዳዮች ዙሪያ ምክክር የሚደረግና በቀጣይ ሂደቶችም ላይ የማጠናከሪያ ስራዎች እንደሚሰሩ ገልጸው ለአባል ማህበረ ምእመናኑ በከተማ ሚሽን ላይ እንዲሳተፉና ሁሉም አባላት ትኩረታቸውን ሚሽን ላይ እንዲያደርጉ አደራ ብለዋል። ቄስ ዶክተር ዮናስ ይገዙ እባላለሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ሆኜ ነው እያገለገልኩ ያለሁኝ። ዛሬ እየተካሄደ ያለው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሚስዮን ላኪ ማህበራነ ምእመናን ፎረም ነው። ይሄ
ካሉን ወደ 17,000 የሚሆኑ አብያተ ማህበራነ ምእመናን ወይም ፑልፒቶች እንላለን። ከነዛ መካከል ጥቂቶቹ በምእመናን ቁጥርም ይሁን በሚስዮናዊ መነሳሳት የተሻለ ነገር ያላቸው ማህበራነ ምእመናን የሚሳተፉበት ነው። ወደ 3,000 ብቻ የሚሆኑ ማህበራነ ምእመናን የሚሳተፉበት ነው። ይሄ የተጀመረው እየተካሄደ ያለውን የኢትዮጵያ የቤተ ክርስቲያኒቱን የሚስዮን አገልግሎት የበለጠ ለማጠናከር እንደ ስትራቴጂ ወይም ደግሞ የሚሽን ስራ የመስራት ስልት ተብሎ ነው የተዋቀረው። ቤተ ክርስቲያኒቱ ከአፈጣጠሯ ከመጀመረችበት ጊዜ ጀምሮ ሚስዮናዊት ናት። በሀገር ውስጥም ከሀገር ውጭም እንቅስቃሴዎችን ስታደርግ ነበረ። በተለይ ደግሞ እንደ ፈረንጆች አቆጣጠር ከ2007 ጀምሮ ይህንን የሚስዮን አገልግሎቷን የበለጠ አደራጅታ አጠናክራ ማካሄድ ጀመረች። በዚህ አሁን በሚካሄደው ዛሬ በጀመረው ፎረም ላይ ብዙ ማነቃቂያ ትምህርቶች ይሰጣሉ። በአንዳንድ ወሳኝ የአሰራር ጉዳዮች ዙሪያ ምክክር ይደረጋል። በቀጣይ ሂደቶች ላይም ደግሞ የስትራቴጂክ ሪኢንፎርስመንት ስራዎች ይሰራሉ ማለት ነው። እንግዲህ እኔ ያልኳለው ምንድነው አደራ ማለት የሚፈልገው ለእኛ ማህበራነ ምእመናን በተለይም በከተማ ያሉት በዚህ በሚስዮናዊ እንቅስቃሴ የበለጠ መሳተፍ አለባቸው። ሚሽን ዋና ስራችን ነው። ቅድም እንዳልኩኝ በመክፈቻው ላይ የኛ አገልግሎት ሆሊስቲክ ነው። ሆሊስቲክ ሚሽን ስንል ደግሞ ሰውን ነፍሱንም ስጋውንም መንፈሱንም ማገልገል ማለት ስለሆነ በዚህ ውስጥ የዲያቆንያ አገልግሎት ሁሉ እንደ ሚሽን ይቆጠራል። በህዝብ መካከል ተገኝቶ በህዝቡ መካከል የተፈጠሩትን ችግሮች በመፍታት ከህዝቡ ጋር መስራት የመሳሰሉ ነገሮች የክርስቶስን ፍቅር በመግለጽ በኩል ያሉ ነገሮች ሁሉ ይሰራሉ። በዚህ ስትራቴጂ መሰረት እቅዶቻቸውን አውጥተው እንዲሰማሩ ያስፈልጋል። ማህበራነ ምእመናን፣ ሲኖዶሶች፣ ሰበካዎች ብርቱ ትኩረት እንዲሰጡ አደራ ለማለት እፈልጋለሁ። የኢትዮጵያ ወንጌላውያን ቤተ ክርስቲያን መካነ ኢየሱስ የወንጌል ተልእኮና ቴዎሎጂ መምሪያ ዳይሬክተር ቄስ ጥላይ ከበደ እንደተናገሩት የፎረሙ ዓላማ በፎረሙ የተገኙ ላኪ ማህበረ ምዕመናት በጋራ እንዲያመልኩ፣ በተሰሩ ስራዎች ዙሪያ ሪፖርት እንዲሰሙና እግዚአብሔርን የሚያመሰግኑበት እንዲሁም በቀጣይ ስለሚደረጉ ስራዎች እንዲወያዩ ማስቻል መሆኑን ተናግረው ሁሉም የፎረሙ አባል ወንጌልን አጠንክሮ መስራትን እንዲቀጥሉ እስካሁን ሲልኩ ከነበረው ሚስዮናውያን ቁጥር በላይ ለመላክ እንዲዘጋጁና እስካሁን ያልተሳተፉ የቤተ ክርስቲያኒቱ ሲኖዶሶች ሚስዮናውያንን መላክ ላይ አተኩረው አደራቸውን እንዲወጡ መልእክታቸውን አስተላልፈዋል። ስሜ ቄስ ጥላይ ከበደ ይባላል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የወንጌል ተልእኮና ቴዎሎጂ መምሪያ ዳይሬክተር ነኝ። የዚህ ዋናው ዓላማ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሁለት ክንፍ ነው ሚስዮናውያንን የምትልከው። አንደኛው በውጭ ሀገር ያሉ እና በቁጥር እስካሁን 62 የሚሆኑ ሚስዮናውያን የተላኩበት ናቸው። እሱ በዓለም አቀፍ ሚስዮን ማህበር በኩል ሲሆን ይሄኛው ደግሞ የአገር ውስጥ ላኪ ማህበረ መናን ናቸው። በውስጥም በውጭም ላኪዎቹ ማህበረ መናን ናቸው። ኃላፊነቱ የነሱ ስለሆነ ምክንያቱ ደግሞ እግዚአብሔር አብ ወልድን ከላከ፣ ወልድ ደግሞ ቤተክርስቲያንን ከላከ የቤተክርስቲያን አገልግሎት መሰረቱ ያለው ማህበረ መናን ላይ ነው ታች። ስለዚህ ሰው ሁሉ የተላከ ከሆነ ከመካከሉ ደግሞ እሱን ወክሎ የሚሄዱትን ለይቶ የሚያሰማራው ምእመኑ ስለሆነ በዚያ ምክንያት እነዚህ ለመላክ ቁርጠኛ የሆኑና ተሳትፎ ያደረጉ ማህበረ መናን መሪዎች በዚህ ስፍራ ይመጡና በጋራ የሚያመልኩበት፣ ጌታን የሚያመሰግኑበት፣ የተሰሩትን ስራዎች ሰምተው ሪፖርት ሰምተው እግዚአብሔርን የሚያመሰግኑበት፣ እንደገና ደግሞ በቀጣዩ ምን ማድረግ አለብን የሚል ኮሚትመንት የሚገቡበት ትልቅ ዓመታዊ ኮንፈረንስ ነው። እየተደረገ ያለው ደግሞ ለ5ኛ ጊዜ ነው። እያንዳንዱ በዚህ ስፍራ የተገኘው እስካሁን ካደረገው የበለጠ አጠናክሮ እንዲሰራ መሪዎችና ቄሶች፣ የማህበረ መናን ሽማግሌዎች
ትኩረት ሰጥተውት የበለጠ ለመላክ እንዲዘጋጁ እንደገና ደግሞ እስካሁን ያልተሳተፉ ካሉ የዚህን ፈለግ ተከትለው ተጨማሪ ሚስዮናውያን ሄደው ተጨማሪ ህዝብ እንዲደረስ ኃላፊነታቸውን እንዲወጡ የሚሰበሰቧቸውንና ከምእመናን የሚያገኟቸውን ገቢዎች ለህንፃ እና ለፈርኒቸር ከመጠቀም ለሰው ህይወት ማዳን እንዲጠቀሙበት ትኩረትና ቅድሚያ እንዲሰጡት አደራ ለማለት እፈልጋለሁ። በተጨማሪም በኢትዮጵያ ወንጌላውያን ቤተክርስቲያን መካነ ኢየሱስ በወንጌልና ቴዎሎጂ መምሪያ የሚሽን አውትሪች ዲቪዥን አስተባባሪ ቄስ ኤልያስ በሬሶ መርሃ ግብሩ ለሚስዮን ስራዎች ማነቃቂያና ለወደፊት አቅጣጫ የሚቀመጥበት መሆኑን ገልጸው በ2018 የሚስዮን እንቅስቃሴ 850 ሚስዮናውያን በኢትዮጵያ ውስጥ ተልእኮ ላይ እንዳሉ 118000 ሰዎች ወንጌል መስማታቸውን ከሰሙት ውስጥ 22000 ሰዎች ወደ እግዚአብሔር መንግስት እንደመጡ 60 አዳዲስ የስብከት ጣቢያዎች እንደተተከሉ ገልጸዋል። በዚህ ንቅናቄ ውስጥ በልዩነት ተጽዕኖ ለፈጠሩ የፎረሙ አባላት በፎረሙ መጨረሻ እውቅና እንደሚሰጣቸው ተናግረዋል። እኔ ቄስ ኤልያስ በእሶ ይባላለሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በወንጌልና ቴዎሎጂ መምሪያ የሚሽንና አውትሪች ዲቪዥን አስተባባሪ ነኝ። በዚህ በሚሽን ዙሪያ ነው ማስተባበረው ቤተክርስቲያኒቱ ውስጥ። እዚህ ያለው መርሃ ግብር ከየአንዳንዱ ሲኖዶስ እና ሰበካዎችም ማህበረ ምእመናን ሚስዮን የሚልኩ ተሰባስበዋል። ቄሶች እና መሪ ሽማግሌዎች አሉበት። እኛው በየአመቱ የምናደርገው ትልቅ ሰርሞኒ ነው። በዚህ ውስጥ ትምህርቶች ይሰጣሉ። ስብከት፣ ዝማሬ፣ መንፈሳዊ ፕሮግራሞች መነቃቃት ይደረጋል። ለሚስዮን ስራ ሰዎች ይነቃቃሉ። በአመት ውስጥ የተከናወነውን የሚስዮን እንቅስቃሴ ሪፖርት ይቀርባል፣ ይደመጣል። ለሚቀጥለው ወደፊት አቅጣጫ በዛ ይነቃቃሉ እና አሁን በተደረገው በዚህ አመት በ2018 ትልቅ የሚስዮን ንቅናቄ ተደርጓል። ወደ 850 ሚስዮናውያን በኢትዮጵያ ውስጥ ተልእኮ መስክ ላይ ናቸው። እነዚህ ደግሞ ወደ 118,000 ሰው ወንጌል ሰምቷል። ከዛ ውስጥ ወደ 22,000 በላይ በጌታ አምኖ በወንጌል ወደ መንግስቱ ተቀላቅሏል። 60 አዲስ የስብከት ጣቢያዎች ተከፍቷል ማለት ነው። ለዚህ ለሚሽን አገልግሎት ተብሎ ወደ 128 ሚሊዮን ብር ኢንቨስት ተደርጓል። ለዚህ ሚስዮን ስራ ወጥቷልና ትልቅ ንቅናቄ ነው ያለው። በዚህ ንቅናቄ ውስጥ ትልቅ ተጽዕኖ ለፈጠሩና በልዩነት ለወጡ ሁሉ ለዚህ ፎረም መጨረሻ ላይ አክናውሌጅ እናደርጋለን፣ እውቅና እንሰጣለን፣ ዋንጫዎችን እንሸልማለን፣ ሜዳሊያዎችን እንሰጣለን፣ ሰርቲፊኬት እንሰጣለን። በዛ ውስጥ ብዙ መነቃቃት ይሆናል። ለሚቀጥለውም አመት ይዘረጋሉ ማለት ነው። በአጠቃላይ እዚህ ያለው መርሃ ግብሩ ትምህርት አለው፣ ዝማሬ አለው፣ አምልኮ አለው፣ ሪፖርቶች ይቀርባሉ፣ የተሰሩ ስራዎች ሳክሰስ ስቶሪዎች ሁሉ ይቀርባሉ፣ በመስክ ላይ የታዩ ሁሉ ይቀርባሉ። በእነዚህ ሁሉ ምእመናን ይነቃቃሉ፣ ለሚቀጥለው ይዘረጋሉ። በዚህ አይነት የተቃኘ ነው። ሰፊ ነው ነገሩ። ተመልካቾቻችን እንግዲህ ስናስቃኛችሁ የነበረው መርሃ ግብር ይህን ይመስል ነበረ። ዛሬ ሐምሌ 10 2018 ዓ.ም የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የ5ኛ ዓመቱን የሚስዮን ላኪ ማህበረ ምእመናን ብሔራዊ ፎረምን እንዲህ በታላቅ ሁኔታ በይፋ ከፍታለች። እንግዲህ ዛሬ እዚህ የተገኙ ሁሉም ሚስዮናውያን ወደ አካባቢያቸው ሲመለሱ ትልቅ የሚሽን ስራ ይጠብቃቸዋል። መረጃዎቹን እኔ ተስፋ ኢየሱስ ፍቃዱ ወደ እናንተ ሳደርስ ቆየው ከመካኒሳ መካነ ኢየሱስ ቤተክርስቲያን